كويت بستجربة كفل عند بسم الله والحمد لله والصلاة والسلام على رسول الله أحبابي عندما تقول ماتا وهابيوش ككريستيانوش ككركر اندادرقو متوقنو أما مسلموش إن نجر أيفلقوتم لمن الله سبحانه وتعالى لنا نبينا عليه الصلاة والسلام ما استدب سلام ما يفلقو مالتنا እና ከማታው ክርክር ከታዘብኩት መካከል እፎይ የሚባለው እንደዚህ ብሎ ሲጠይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም አንናገርም የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነብያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆነ ቀጥል ጓበስ አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አላወራሁም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረው ላይኖረውም ይችላል ያለህ ማን ነው? ቪዲዮውን እንዲህ እንዳያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ወሃቢዮች በእምነታቸው ስለሚሸማቀቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ ነው መተርጎም ያለብን እያሉ ሐዲሱን ያረዳዱ እየተረዱ አላሁ ሱብሓነሁ ወተዓላ ሁሉንም ክፍለ አካልን እናጸድቃለን። ምን ሲቀር ብልት ሲቀር ብልት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንዴ አላህ ብለው እንዳይሏቸው ማለት ነው። ከዛ መካከል ሐዲስ ጠቅሰው ነው ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸውን ብለው ይህንን በቀጥታ እየተረጎሙ ይህ ትርጉም የአህለ ሱና ወልጀማዓ ትርጉም ሳይሆን የሙሸቢያዎች ወሃቢዮች ትርጉም ነው። ከዛ ለአላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? አደም ቅንጭላት እንዳለው አላህ ቅንጭላት አለው እያሉ ነው። ምክንያቱም በሱ አምሳያ ነው የፈጠራቸው ነቢዩላህ አደምን ብለው ስለሚያምኑ እንደዚሁም ምን እንዳላቸው አንገት እንዳላቸው ሙሉ ክፍለ አካላቶች እንዳላቸው ሁሉ አላሁ ተዓላ ሙሉ ክፍለ አካላቶች አሉት ብሎ እያመነ ነገር ግን ለእፎይ በተቃራኒ በውሸት መለሰለት ማለት ነው። በዛ ላይ ደግሞ ብልት የለውም ብሎ ካለ ነቢዩላህ አደም ብልት አላቸው እንደዚሁም አላሁ ተዓላ ብልት አለው ማለት ነው በእናንተ አስተምሮት ማለት ነው። ነገር ግን ብልት የለውም ብሎ ዋሽህ ማለት ነው። ምክንያቱም እናንተ ምንድነው የምትሉት? ነቢዩላህ አደምን አላሁ ሱብሓነሁ ወተዓላ በሱ አምሳያ ፈጠረው ብላችሁ ስለምታምኑት ማለት ነው። ልክ ክርስቲያኖች ፈጣሪያችን በሰው አምሳያ ነው ብለው እንደሚሉት ሁሉ እናንተ ምን ብላችሁ ነው የምታምኑት? አላሁ ሱብሓነሁ ወተዓላ በአደም አምሳያ ነው ብላችሁ ነው የምታምኑት። ነገር ግን እናንተ በእምነታችሁ ምን ታደርጋላችሁ? ታፍራላችሁ ማለት ነው። ነገር ግን ሐዲሱ ኢነላህ ኸለቀ አደም ዐላ ሱረቲሂ የሚለው ሐዲስ ከአህለ ሱና ወልጀማዓ ዘንዳ ትክክለኛው ትርጉም ምንድነው የሚለው? አላሁ ሱብሓነሁ ወተዓላ ነቢዩላህ አደምን ባሉበት ሁኔታ ላይ ፈጠራቸው ማለት ነው እንጂ ነገር ግን ምን ማለትን አይደለም። አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ማለትን አይደለም ማለት ነው። ይህ የአህለ ሱና ወልጀማዓ ትክክለኛ ሆነ ትርጉም ነው ማለት ነው። ምክንያቱም ነቢዩላህ አደም ዓለይሂ ሰላም እንደኛ አፈጣጠር አይደለም አላሁ ሱብሓነሁ ወተዓላ የፈጠራቸው። የኛ አፈጣጠር ከውሃ ጀምሮ ከዛ የረጋ ደም የተላመጠ ስጋ እንደዚህ ሆኖ ነው የኛ አፈጣጠር። አማ የነቢዩላህ አደም ዓለይሂ ሰላም እርገት የሚባል ነገር የለም። ባሉበት ሁኔታ ላይ አላሁ ሱብሓነሁ ወተዓላ ፈጠራቸው ማለት ነው እንጂ አላሁ ሱብሓነሁ ወተዓላ ነቢዩላህ አደምን የፈጠራቸው በሱ አምሳያ ነው ማለትን አይደለም። ይህ ነው ትክክለኛው። ክፍል 2 ይቀጥላል ኢንሻአላህ። አላሁ ተዓላ መሳፋዎችን ሳይፈጥር በስተፊት እኮ አለ ያለ ጌታ። ለይሰ ከሚስሊሂ ሸይ ለይሰ ከሚስሊሂ ሸይ። ሰው እኮ ዲያ የገባው ምንድነው? የፍጡራትን ባህሪ ለሱ እናደርጋል ሲል እኮ ነው ዲያ የገባው። አይ እሱኛውን አላሁ ተዓላ እኮ ይሄ ዓለማቱ ቀብለ አዩ ከይፈል ከይፈ ያለ ጌታ ነው ከይፈ ያልኩ እንደሆነ አላሁ ካነ ቀብለ አዩ ከይፈል ከይፈ ኢነማ ከይፈል ከይፈ ሆ አላህ እኮ ነው ከይፈ የሚባለው ነገሩ ولا يقال الله تعالى بجهة በዚህ ላውን ነው በታች ይሄማ ካኢላቱን ሁላ ፈጠረው አቅጣጫን ሁላ የፈጠረው ስድስቱንም አቅጣጫ የፈጠረው እሱ አይደለም? ስድስቱንም ላውንም ታቹንም ግራ ቀኝ የምትሉት ነገር የፈጠረው እሱ አይደለም? ይሄን ታይፈጥር በስተፊት አለ አላህ ተዓላ